ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን የሰዓቱን ዜና ይዤ ቀርቤያለሁ። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ በማለት ወደ ዜናው አለፉ። በኢትዮጵያ የቅድመ ጋብቻ ስልጠና የግዴታ ሊሆን ነው። ከጊዜ ወደ ጊዜ በአስደንጋጭ ሁኔታ እየጨመረ የመጣው የፍቺ ቁጥር ለመቀነስ የሴቶችና ማህበራዊ ጉዳይ ሚኒስቴር አዲስ አስገዳጅ አሰራር ይፋ አደረገ። ማንኛውም ሰው ወደ ጋብቻ ከመግባቱ በፊት የቅድመ ጋብቻ ስልጠና ወስዶ ሰርተፍኬት መያዝ ይኖርበታል። በሚኒስቴር መስሪያ ቤቱ የአረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ አቶ ተስፋዬ ሮበሌ እንደገለጹት አሰራሩ በ2019 ዓ.ም በይፋ ስራ ላይ ይውላል። ስራው ከሃይማኖት ተቋማትና ከሀገር ሽማግሌዎች ጋር በቅንጅት እንደሚሰራ ታውቋል። የአዲስ አበባ ከተማ ሲቪል ምዝገባና የነዋሪዎች አገልግሎት ኤጀንሲ በቅርቡ ባወጣው መረጃ መሰረት የፍቺ መጠን ካለፈው ዓመታት አንጻር የ54 በመቶ ጭማሪ አሳይቷል። ይህ አሃዝ የቤተሰብ መፍረስ ለሀገር ደህንነት ስጋት እየሆነ መምጣቱን ያሳያል። ሚኒስትሩ ለትዳር መፍረስ ዋነኛው ምክንያት ስለ ትዳር ያለው የግንዛቤ እጥረት መሆኑን በመለየት ጥምር ጥናቶች መሰረት ያደረገ የማስተማሪያ ሰነዶች አዘጋጅቷል። በቤተሰብ ጉዳይ ላይ የሚሰሩ ተቋማት በጋራ የሚመክሩበት ፎረም ተመስርቷል። ለሀገር ለውጥ ከቤተሰብ መጀመር አለበት። በኢትዮጵያ ከ20 ሚሊዮን በላይ ቤተሰቦች አሉ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እና የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ በጋራ ያስተናገዱት ሁለተኛው የጣሊያን አፍሪካ ጉባኤ ትላንት በአዲስ አበባ በይፋ ተጀምሯል። ጠቅላይ ሚኒስትር አብይ አህመድ ጉባኤው በሁለት ወገኖች መካከል ያለው ጥልቅ አጋርነት የሚያሳይና በጋራ ብልጽግና ላይ የተመሰረተ መሆኑን ገልጸዋል። የጣሊያኗ መሪ ጆርጂያ ሜሎኒ በበኩላቸው ሮም በአፍሪካ የኢኮኖሚ እድገትና መረጋጋት ላይ በቅርበት ለመስራት ያላትን ቁርጠኝነት አረጋግጠዋል። ጣሊያን ለዚህ ጉባኤ መነሻ ያደረገችው የ5.5 ቢሊዮን ዩሮ የማቲ ፕላን በዋናነት በኢነርጂ፣ ግብርና፣ ጤናና ትምህርት ላይ ያተኩራል። ይህም ጣሊያንን የአፍሪካ የኤነርጂ ውጤቶች ወደ አውሮፓ የሚፈሱትን ዋና መተላለፊያ ለማድረግ ያለመ ስትራቴጂ ነው። ምንም እንኳን ጉባኤው ትልቅ ተስፋ ቢሰጥም ተንታኞች ግን ጥያቄዎችን እያነሱ ነው። ጉባኤው ከአፍሪካ ልማት ይልቅ ጣሊያን ከሩሲያ ጋዝ ጥገኝነት ለመላቀቅና ከአፍሪካ አማራጭ የኃይል ምንጭ ለማግኘት የምታደርገው ጥረት ነው የሚል ትችት ይቀርብባታል። የሜሎኒ መንግስት በልማት ስም የሚሰጠው ድጋፍ ዋና ግቡ ህገወጥ ስደትን ከምንጩ መግታትና የአውሮፓን ድንበር ከአፍሪካውያን መጠበቅ እንደሆነ ይነገራል። ከዚህ ቀደም መሰል ጉባኤዎች ብዙ ቃል ገብተው በተግባር ግን አነስተኛ ውጤት ማሳየታቸው ለዚህም ጉባኤ ስጋት ሆኗል። አዲስ አበባ የዲፕሎማሲ ማዕከል ያደረገው ይህ ጉባኤ ጣሊያን በአፍሪካ ያላትን ተጽዕኖ ለማሳደግ የምታደርገው ትልቅ ሙከራ ተደርጎ ተወስዷል። በደቡብ አፍሪካ የተፈረሙ ግጭት የማቆም ስምምነት አስገዳጅ ተፈጥሮ የአፍሪካ ህብረት በይፋ እንዲያረጋግጥ ህዝባዊ ወያኔ ሓርነት ትግራይ ህወሓት ጥሪ ያቀረበ። ፈራሚዎቹ ስምምነቱን በሙሉና በአፋጣኝ ተግባራዊ እንዲያደርጉ ህብረቱን እንዲጠይቅ ህወሓት ጥሪ አቅርቧል። ህወሓት ጥሪውን ያቀረበው ሐሙስ ለአፍሪካ ህብረት የወቅቱ ሊቀመንበር የአንጎላ ፕሬዝዳንት ዮዋዎ ሎሬንሶ ለአፍሪካ ህብረት ኮሚሽን ለሀገራቱ እና መንግስታት መሪዎች በጻፈው ደብዳቤ ነው። የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ደብዳቤውን የጻፉት ኢትዮጵያ የአፍሪካ ህብረት 39ኛ መደበኛ ጉባኤን ለማስተናገድ እየተዘጋጀችበት በምትገኝበት ወቅት ነው። በፕሪቶሪያ በተፈረመው ግጭት የማቆም ስምምነት የተካተቱ ቁልፍ ቃል ኪዳኖች ተግባራዊ የተደረጉት በከፊል ብቻ እንደሆነ የገለጸው ህወሓት አዲስ ወታደራዊ እንቅስቃሴ እየጨመረ የመጣ ውጥረትና አስገዳጅ እርምጃዎች ሰላም ለማውረድ በተደረጉ ጥረቶች የተገኙ ውጤቶችን የሚቀለብሱ ስጋቶች እንደሆኑ ገልጿል። ህወሓት የእንቅስቃሴ ገደብ፣ ኢኮኖሚያዊ ጫናና ፖለቲካዊ መገለልን ጨምሮ ሰላማዊ ህይወትን የሚገድቡ እርምጃዎች የሰላም ሂደቱን እምነት እንደሚያሳጡና ወደ ግጭት የመመለስ አደጋን እንደሚጨምሩ አስጠንቅቀዋል። እንዲህ አይነት ሁኔታዎች የአካባቢውን መረጋጋት ብቻ ሳይሆን የቀጠናውን ደህንነትና የአፍሪካ የግጭት አፈታት ጥረቶች ተአማኒነት አደጋ ላይ እንደሚጥል ገልጸዋል። ግጭት የማቆም ስምምነቱ እንዲፈረም ቁልፍና ታሪካዊ ሚና የተጫወተው የአፍሪካ ህብረት ለተግባራዊነቱ ግልጽ ፖለቲካዊና የሞራል ኃላፊነት እንዳለበት ህወሓት እምነቱን በደብዳቤው ጠቁሟል። በሌላ ዜና የዩናይትድ ስቴትስ ፌደራል ዳኛ የፕሬዝዳንት ዶናልድ ትራምፕ አስተዳደር የአሜሪካ መንግስት ለደቡብ ሱዳናውያን የሰጠውን ጥበቃ ማብቃት
እንደማይችል ወሰኑ። ፓቲ ሳሪስ የተባሉት ዳኛ ሐሙስ በቦስተን ባስቻለው ፍርድ ቤት ባሳለፉት ውሳኔ የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ለደቡብ ሱዳናውያን የተሰጠውን ጥበቃ ለማቆም የወሰኑበትን ትክክለኛ ምክንያት አላቀረቡም ብለዋል። ጥበቃው የአሜሪካ መንግስት የተፈጥሮ አደጋ፣ የትጥቅ ግጭት ወይም ሌሎች ያልተለመዱ ክስተቶች ካሉባቸው ሀገራት ወደ ዩናይትድ ስቴትስ ለሚገቡ ዜጎች የሚሰጥ ነው። ከለላው የተሰጠው ሰዎች ሕጋዊ የመስራት ፍቃድ የሚያገኙ ሲሆን በግዳጅ ወደ መጡበት ከመመለስ በጊዜያዊነት ጥበቃ ያገኛሉ። የአሜሪካ የሀገር ውስጥ ደህንነት ሚኒስትር ክሪስቲ ኖም ከ15 ዓመታት በፊት ሀገራቸው ደቡብ ሱዳን ዜጎቿ ከለላውን እንዲያገኙ የሚያስፈልገውን ቅድመ ሁኔታ እንደማታሟላ ክሪስቲ ኖም በወቅቱ ጠቅሰዋል። በቦስተን ከተማ የሚገኘው ፍርድ ቤት ዳኛ ግን ሚኒስትሯ ውሳኔያቸውን ሲያሳውቁ ትክክለኛውን ምክንያት አላቀረቡም በማለት የፕሬዝዳንት ዶናልድ ትራምፕ አስተዳደር ደቡብ ሱዳናዊ በግዳጅ ወደ ሀገራቸው መመለስ እንደማይችል ወስኗል። ፍርድ ቤቱ ጉዳዩን የተመለከተው ደቡብ ሱዳናውያንና ለትርፍ ያልተቋቋመ የአፍሪካ ማህበረሰብ ድርጅት የዶናልድ ትራምፕን አስተዳደር በመክሰሳቸው ነበር። ክሪስቲ ኖም መስሪያ ቤቱ በአሜሪካ ለሚገኙ በሺዎች የሚቆጠሩ ኢትዮጵያውያንን የተሰጠው ከለላ እንዲነሳ ውሳኔ ካስተላለፈ በኋላ የስደተኞች መብት ተሟጋቾች በሀገሪቱ ፍርድ ቤት ተመሳሳይ ክስ በቦስተን በሚገኘው ፍርድ ቤት ክስ መስርተዋል። የኮንጎ መንግስትና ኤም23 ተኩስ ለማቆም ተስማሙ። የአፍሪካ ህብረት ስምምነቱን አደነቁ። የአፍሪካ ህብረት ኮሚሽን በዲሞክራቲክ ሪፐብሊክ ኮንጎ ዲአርሲ መንግስትና በአሊያንስ ፍሉቭ ኮንጎ ኤም23 አማጺ ቡድን መካከል የተደረሰውን የተኩስ አቁም ስምምነት በይፋ መቀበሉንና መደሰቱን አስታውቋል። ህብረቱ ባወጣው መግለጫ ስምምነቱ ለዓመታት በጦርነት በታመሰችው ምስራቃዊ ኮንጎ ያለውን ደም መፋሰስ ለመቀነስና ሰላምን ለማስፈን ወሳኝ እርምጃ መሆኑን ገልጿል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ስምምነቱ በወገኖች መካከል ትልቅ በራስ መተማመንን የሚያጎለብትና ግጭቶችን ለማርገብ የሚያስችል አዎንታዊ ተስፋ መሆኑን ገልጸዋል። ህብረቱ ለዚህ ስምምነት መሳካት በቶጎ ፕሬዝዳንት ፋውሬ ኢሶዚምና ናሲንግሌ የሚመራውን የሽምግልና ሂደት አድንቋል። በተጨማሪም የኳታርና የአሜሪካ መንግስታት ላደረጉት የዲፕሎማሲ ድጋፍ ምስጋና አቅርበዋል። ምስራቃዊ ኮንጎ ላለፉት በርካታ ዓመታት በመንግስት ጦርና በተለያዩ አማጽያን መካከል በሚካሄድ ግጭት ሲታመስ ቆይቷል። በተለይም የኤም23 መጠናከር በተባበሩት መንግስታትና በምዕራባውያን ሀገራት በሩዋንዳ ይደገፋሉ የሚባለው ኤም23 በ2025 መጀመሪያ ላይ ስልታዊ የሆኑትን የጎማና የቡካቩ ከተሞችን መቆጣጠር ከፍተኛ ተጽዕኖ ፈጥሮ ነበር። ይህ ግጭት በሚሊዮን የሚቆጠሩ ዜጎችን ከመኖሪያ ቀያቸው ያፈናቀለ ሲሆን የአሁኑ ስምምነት ለሰብአዊ እርዳታ አቅርቦት መንገድ ይከፍታል ተብሎ ይታመናል። የአፍሪካ ህብረት ሁሉም ወገኖች ለስምምነቱ ተገዢ እንዲሆኑና ወደ ዘላቂ የፖለቲካ ውይይት እንዲሸጋገሩ ጥሪ አቅርበዋል። በፈረንሳይ ፓሪስ የሚገኘውና በዓለም ላይ በብዛት ሰው የሚጎበኘው የሉቨር ሙዚየም በከፍተኛ የትኬት ማጭበርበር ወንጀል ሳቢያ አዲስ ቀውስ ውስጥ ገብቷል። እስከ 10 ሚሊዮን ዩሮ የሚገመት ዝርፊያ ተፈጽሟል። የሙዚየሙ 2 ሰራተኞችና አስጎብኚዎች ጨምሮ 9 ሰዎች በቁጥጥር ስር ውለዋል። አስጎብኚዎች ለቻይናውያን ጎብኚዎች የቆረጡትን አንድ ትኬት ለብዙ ሰዎች ደጋግመው በመጠቀም እና ለሙዚየም ሰራተኞች ጉቦ በመስጠት ቁጥጥርን ሲያልፉ እንደነበር ተደርሶበታል። ይህ ድርጊት ላለፉት 10 ዓመታት ሳይታወቅ ሳይቀጥል እንዳልቀረ ይታመናል። የተገኘው ህገወጥ ገንዘብ በሪል ስቴት ላይ ኢንቨስት ሲደረግ እንደነበር የተጠረጠረ ሲሆን ፖሊስ ወደ 1.5 ሚሊዮን ዩሮ የሚጠጋ ጥሬ ገንዘብና በባንክ ያለ ሂሳብ አግዷል። ይህ የትኬት ማጭበርበር የተሰማው ሙዚየሙ ባለፈው ጥቅምት ወር የደረሰበት የ88 ሚሊዮን ዩሮ የጌጣጌጥ ስርቆት ገና ሳይረሳ ነው። በወቅቱ ዘራፊዎች በ7 ደቂቃ ውስጥ የፈረንሳይ የንግስና ጌጣጌጦችን ይዘው በሞተር ሳይክል አምልጠው ነበር። የሙዚየሙ አስተዳደር ከፍተኛ የማጭበርበር መረብ መኖሩን እንጠረጥራለን በማለት
ለፖሊስ ጥቆማ መስጠቱን አስታውቋል። ክቡራን አድማጮቻችን ለሰዓቱ ያልናቸውን ዜናዎች በዚህ እናበቃለን።